እነሆ መቆያ የተከዳው ሁሴን አሊ የዓለም የዘመናት ታሪክ እንደሚያስረዳን የተወሰኑ ሰዎች መስዋዕትነት ለከፈሉበት ተመሳሳይ ዓላማ አንድ ላይ ቆመው ቢቆዩም ተነጋግረው ሊያስተካክሏቸው በሚችሉ ትናንሽ ልዩነቶች ተለያይተው ይቀራሉ። በአንድነት ከባድ ችግሮችን እንዳላሳለፉ ሁሉ እርስ በርሳቸው ለመገዳደል ጦራቸውን ያሾላሉ፣ ሰይፋቸውን ይስላሉ። በሃይማኖት መስፋፋትም ይሁን ለሀገር ነጻነት በተደረጉ ጉዞዎች በአንድነት ይሰሩ የነበሩት እየተለያዩ ለብዙ ጥፋት ደርሰዋል። የእስልምና እምነት በነቢዩ መሐመድ ሲሰበክ ጀምሮ ሕይወት የጠየቀው ውጣ ውረድ ገጥሞታል። ደም ያፋሰሰ ትግል ተደርጓል። ግን ከእርሳቸው በኋላ ኃላፊነቱን በወሰዱት ከሊፋዎች ጊዜ ደም መፋሰሱ አማኞች ካልሆኑት ጋር ብቻ አልነበረም፣ እርስ በርስም ሆነ። ሙስሊሙ ከሙስሊሙ ጋር ተዋጋ። ሃይማኖቱን መስፋፋት ተከትሎ በተገኘው ስልጣኑን ባስከተለው ጥቅም የተነሳ አንዱ ሙስሊም ሌላውን መቃወም ጀመረ። አንዱ ቡድን በሌላው ላይ ጦር አዘመተ። በዚያ የእርስ በርስ ጦርነትም ነቢዩ የሚያውቋቸው ተከታዮቻቸው ጭምር ሕይወታቸውን አጡ። ተወላጆቻቸው ሳይቀሩ በሙስሊም የጦር አዛዦች መካከል በተቀሰቀሰው የግል ፍላጎት ለሞት ተዳረጉ። ለዚሁም አንዱ ተጠቃሽ የሚሆነው የልጅ ልጃቸው ሁሴን ኢብን አሊ ነው። ሁሴን አሊ ጉልበት ካገኘ ለስልጣናችን ያሰጋናል ባሉ የጦር አዛዦች ተጠቃ። የአያቱና የአባቱ ታዛዦች በነበሩ አማኞች በጭካኔ ተገደለ። እርሱ ቆሻሻውን የማጽዳት ዓላማ ቢኖረውም አብሯቸው ለእስልምና ይታገላቸው በነበሩ ሙስሊሞች ተገደለ። የሥልጣን ነገር ሆነና በንግግር የማይስተካከል አድርገውት የብዙዎች ደም ፈሰሰበት። ሁሴን አባቱ አራተኛው ከሊፋ አሊ አልጣሊብ ሲሆን እናቱ የነቢዩ መሐመድ ልጅ ፋጡማ ናት። ሁሴንና ታላቅ ወንድሙ ሐሰን በአያታቸው በነቢዩ መሐመድ ዘንድ እጅግ የተወደዱ ነበሩ። አስተዳደጋቸውም ከእርሳቸው ጋር ነው። ነቢዩ ወንድማማቾቹን በሶላት ጊዜ እንኳን የማይለዩአቸውና በትከሻቸውና በጭናቸው እየታቀፉ ጉንጮቻቸውንም እየሳሙ አሳድገዋቸዋል። ሲያለቅሱ እንኳን ቅር ይሰኙ ነበር ይላሉ። አንድ ቀን ሕፃን ሁሴን በሥራ የደከመችውን እናቱን ፋጡማ የሠራችውን እያበላሸ ሲያስቸግራት መታው ኖሯል። በዚያው ሰዓት ነቢዩ ከልጃቸው ቤት ሄደው ነበርና ሁሴን ሲያለቅስ አገኙት። ለምን እንደሚያለቅስ ልጃቸውን ፋጡማን ጠየቋት። ሲያለቅስ እንደሚከፋኝ አታውቂምን? ሁለተኛ እንደዚህ አታድርጊ ብለው ተቆጥተዋታል። ነቢዩ መሐመድ በልጅ ልጆቻቸው ላይ ያላቸው ውዴታና መታመን ከፍ ያለ በመሆኑ እነሱን የወደደ እኔንም ይወደኛል፣ እነሱን የጠላም እኔን ይጠላኛል እስከ ማለት ደርሰዋል። ከነቢዩ ሕልፈት በኋላ ወጣቱ ሁሴን በተለያዩ መድረኮች እየተገኘ የእስልምናን የቀጥታ መስመር እያስተካከለ ቆይቷል። ሁሴን ቁመናው ያማረ፣ ወደ ንጣቱ የሚያደላ ብስል ቀይ መልከ መልካም ነበር። አንዳንዶችም አያቱን ነቢዩ መሐመድን ይመስላል ይላሉ። አረንጓዴ ወይም ጥቁር ቱርባን ይጠመጥማል። መለያ ባህሪዎቹ ትዕግሥት፣ ደግነት፣ አስነዋሪ ሕይወትን መጸየፍ፣ ሞትን መናቅ፣ ክብርን መጠበቅ ናቸው። ሁሴን ለድሆች የሚራራ ደገኛ ሰው ነበር ይላሉ። ድሆችን ይጎበኛል፣ ወደ ቤቱ ወስዶ ይጋብዛል። የሚሰጣቸውን ምግብ የሚይዝበት ቦርሳ ተሸክሞ ይዞራል። በመዲና በቆየበት ጊዜ ባሮቹንና ገረዶቹን መልካም ነገር ሲያደርጉ ያየ እንደሆነ ነፃ ያደርጋቸው ነበር። አንድ ጊዜ አሽከሩ ከቁርአን ጥቅስ ስትጠቅስና ስለ ዓለም አለመረጋጋት ግጥም ስትገጥም ሰምቷት ገንዘብ ሰጥቶ ነፃ አድርጓታል። ባሪያው አጥፍቶ በነበረ ጊዜ ከቁርአን ስለ ይቅርታ የሚናገረውን አንቀጽ ሲጠቅስ ሰምቶ ይቅርታ አድርጎለታል። በባህሪውም ቀጥተኛና ፊት ለፊት የሚገስጽ እንደሆነ ይነገርለታል። አንድ ጊዜ የሁለተኛው ከሊፋ ዑመር ነቢዩ መሐመድ በሚቀመጡበት ሰገነት ተቀምጦ ንግግር ሲያደርግ ሁሴን ባላህ መልእክተኛ መቀመጫ መቀመጥ አይገባህም ብሎ
ተቃውሞታል። ከሊፋ ዑመር አልተቆጣም። ዑመር አስተያየት ሲሰጣቸው ተደፈርክ እንደሚሉት መሪዎች አይደለምና ሁሴን እንዳለው ከነበረበት ቦታው ለውጡ አስተምሯል። ሦስተኛው ኸሊፋ ዑስማን ጎዳዎቹ በከበቡት ጊዜም ከጠላቶቹ እጅ እንዲያድኑት ወንድማማቾቹን አባታቸው አሊ ባዘዛቸው ጊዜ ሁሴን እንዳይገባ የከለከሉትን ጠላቶቹን ጥሶ ዑስማንን አግኝቶታል። እነ ሁሴን ተከላክለው ዑስማንን ለማዳን አልቻሉም። በኋላም ዑስማንን ተክቶ ኸሊፋ የሆነው አሊ የዑስማንን ገዳዎች ይዞ ባለመቅጣቱ ከአማኞቹ ዘንድ ትችትና ነቀፌታ አስከትሎበታል። በኋላ በተቃራኒ ጎራ የቆሙትና ልጆቹን ያስገደለው የሶሪያው አገረ ገዥ ኡመያድ አሊ በዑስማን ግድያ የሚገባውን አልሰራም ብሎ ከተቃወሙት ጦር አዛዦች አንዱ ነው። የተከፋፈሉትን ሙስሊሞች አንድ በማድረግ ላይ ቅድሚያ መስጠቱን አሊ ቢናገርም ልዩነታቸው እየሰፋ እስከ ልጆቹ ድረስ ጥላቻ ተክፈው ኖረዋል። አሊ በከሊፋነት ሥልጣኑ የእስላማዊ መንግሥቱን መቀመጫ ከመዲና ወደ ኩፋ አዛውሮ በቆየበት ጊዜ ሁሴን ከወንድሞቹ ጋር ዋና ረዳቱ ሆኖ ቆይቷል። አባቱ አሊ በኩፋ ታላቁ መስጊድ በተገደለበት ጊዜ ሁሴን አጠገቡ አልነበረም። በመርዛማ ስለት መወጋቱን እንደሰማ ፈጥኖ ደርሶ አባቱን አነጋግሮታል። አሊ በቁስሉ ምክንያት ሲሞት ምስጢራዊ ቀብሩን ያደራጁት ሁሴንና ወንድሙ ሐሰን ናቸው። ከአሊ ሞት በኋላ ታላቁ ልጅ ሐሰን ተካው። ነገር ግን የሶሪያው ገዢ ኡመያድ ለሐሰን ከሊፋነት ዕውቅና አልሰጥም አለ። እንዲያውም አሁን በኢራቅ የምትገኘውን የኩፋን ግዛት ለመጠቅለል ወስኖ ከፍተኛ ቁጥር ያለው ጦር አዘመተ። ግዛቱንም ለታማኙ ለዚያድ ሰጠው። ወንድማማቾቹ የኡመያድ ጦር የበዛ ነበርና ወደ መዲና ተመልሰው ድርድር ጀመሩ። የኡመያድን ከሊፋነት ሐሰን ሊያውቅ ኡመያድ ጊዜ ሞቱ በደረሰ ጊዜ ቀድሞ ሲሰራበት እንደነበረው ተተኪው ኸሊፋ በሙስሊሞች ምርጫ እንዲሆን ተስማሙ። ሐሰን በመዲና ኢማምነት እንደቆየ በድንገት ሞተ። የሞቱንም ምክንያት ሚስቱ ጃዲ ለኡመያድ ተገዝታ መርዛው መሆኑ ተሰምቷል። ጃኒ ባሏን ሐሰን አሊን እንድትመርዝ 1000 ድርሃም ሊሰጣት ከልጁም ጋር ሊያጋባት አባብሏት ነው ተብሎ ተወራበት። ገንዘቡን ቢከፍላትም ጋብቻውን ግን እንደሰረዘውም ተነገረ። ምናልባት ለነቢዩ የልጅ ልጅ ያልታመነች ለማ ትታመናለች ብሎ ይሆናል። ሐሰን ተመርዞ ደሙ ባፍንጫውና ባፉ ሲወርድ ወንድሙ ሁሴን ደርሶ ጠይቆታል። መረዘውኛል አለው። ግን የመረዘውን አልነገረውም። ወንድሙን ገዳይ ለመበቀል የጠረጠረውን እንዲነግረው ሁሴን ቢጠይቅም አያታችን በቀልን አይወዱም ነበር ብሎ ሐሰን ሳይነግረው ሞቷል። ሁሴን ወንድሙን ተክቶ በመዲና ኢማም እንደሆነ ኡመያድ ልጁን ያዚድን ተተኪ አድርጎ መምረጡ ተሰማ። በዚህ ሁሴንና ተከታዮቹ ተቃወሙ። ኡመያድ ቃሉን ስላጠፈና ስምምነቱን ስላፈረሰ እንዝመትበት ብለው ጠየቁ። ሁሴን ግን ኡመያድ ነፍሱ እስካለ ድረስ ስምምነቱን እናከብራለን በሚለው አቋሙ ጸና። ያዚድ ኡመያድ ስልጣኑን እንደያዘ ሁሴን ታማኝነቱን እንዲያሳውቅ ላከበት። ሁሴን ግን አልተቀበለም። የእስልምና መንግሥት መተላለፍ ያለበት በዘር ሳይሆን እንደ ስምምነታችን በሙስሊሞች ምርጫ ነው ብሎ ገዥነቱን አልቀበልም አለ። ሁለቱ አማኞች በጥላቻ ተፋጠጡ። ሁሴን የነቢዩ መሠረታዊ መርህ ተናግተዋል፣ የቆሸሸውን ማጽዳትም አለብን የሚል ዓላማ ይዞ በነበረበትና የያዚድን ከሊፋነት ባልተቀበለበት ወቅት የኩፋ ነዋሪዎች ኢማም ስለሌለን ናልን ብለው ላኩበት። ኩፋ የአባቱ ግዛት እሱም የኖረበት አካባቢ ነውና ለመሄድ ሁሴን ወሰነ። የነዋሪዎች እውነተኛ አስተያየትን ለመረዳት አጎቱን ሙስሊም አኪልን ወደ ኩፋ ላከው። የአያቱ ተከታዮችና የመካው ገዥ ግን እንዳይሄድ አጥብቀው ከለከሉት። አባትህን እንደከዱት ይከዱሃል ብለው ተማጸኑት። ግድ ሄዳለሁ ካልክም ሴትና ልጅ አትያዝ ብለው አስጠነቀቁት። ሁሴን ግን የሚሉትን አልሰማም። ለስለላ ወደ ኩፋ የላከው አጎቱ ይፈልጉሃልና ቶሎና ብሎ የላከበትን መልእክት ከደረሰው በኋላ ለመሄድ ቆረጠ። ግን አጎቱ ሙስሊም ኢከል
መልእክቱን ወደ ሁሴን ከላከበት በኋላ ከድተው እንደገደሉት አልሰማም። ሁሴን ወንድሞቹና እህቶቹን የወንድሞቹ ልጆችና አጎቶቹንና ሚስቶቹንም ጨምሮ ከ80 እስከ 100 የሚደርሱ ጥቂት ፈረሰኛና እግረኛ ተዋጊዎች ያሉበት ቡድን ይዞ ከመካ ተነስቶ ጉዞ ጀመረ። ሁሴን ከኩፋ መጣን ያሉ ሰዎች ከመንገድ አግኝተው እስኪነግሩት ድረስ አጎቱ መገደሉን የኩፋ ነዋሪዎችም እንደከዱት አላወቀም። የኩፋ ሰዎች ልባቸው ካንተ ጋር ቢሆንም ሰይፋቸው ከዚያድ ጋር ነውና ተመለስ ቢሉትም ሁሴን አልመለስም አለ። ሁሴን ያን ጊዜ ወደ መካ ለመመለስ አልፈለገም። እዚህ የመጣነው አያታችን ያመጣውን ንጹሕ መንገድ ለመጠበቅ ነው። አያታችን የጀመረው መልካም ነገር ሁሉ ተወስዷል። ቤተ መንግሥቱ አልኮል በሚጠጡ በማይጸልዩ ንጹሕ ባልሆኑ ሰዎች ተሞልቷል። በአያታችን ዙፋን የተቀመጡት እነዚህ ናቸው። ወደ ኩፋ ለመሄድ የወሰንኩት ለቀልድ ወይንም ለግል ምቾቴ ወይንም ጨቁኖ ለመግዛት ወይንም ለሙስና አይደለም። ዓላማዬ በአባቶቼ ሕዝቦች የሚፈጸመውን ስህተት ለማረም ነው። መልካሙን ነገር ለማጉላትና መጥፎውን ለመከላከል ፈልጋለሁ። የአያቴን ተግባርና የአባቴን መንገድ ለመከተል ፈልጋለሁ። ስለዚህ እውነቱን የሚከተል ሁሉ የፈጣሪን መንገድ ይከተላል። መንገዴን በትዕግሥትና በጥንቃቄ ይከተላለሁ። አላህ በእኔና በሕዝቤ ላይ ይፈርዳል። እውነተኛ ዳኛም እርሱ ነው። የሁሴን ወደ ኩፋ መሄድ ያላማረው ደማስቆስ ያለው ሐሊፋ ያዚድ ለኩፋና ባዝራ አገረ ገዥ ለዚያድ ሁሴንን ወደ ኩፋ እንዳይዘልቅ ባለበት እንዲከበው ትእዛዝ አስተላለፈለት። ዚያድም በበኩሉ ወታደሮቹን እየመራ ሁሴንን እንዲከብና ካስፈለገም ኃይል እንዲጠቀም ሰዓድን አዘዘው። ሰዓድ ቀስተኛ ፈረሰኞችና እግረኛ ያሉበት 4000 ወታደሮች ይዞ ሁሴን ወደ ሰፈረበት ካራባላ ዘመተ። ሁሴን ከተከታዮቹ ጋር ነዲድ በረሃነት ባላትና በአቧራ በተሸፈነችው ካራባላ ሰፍሯል። የጢግሮስ ወንዝ ከአቅራቢያው ይፈሳል። ሰዓድ ጦሩን ይዞ እንደደረሰ የሁሴንን ሰፈር ከበበው። ውሃም እንዳያገኙ በ500 ፈረሰኞች አስጠበቀው። ሐሙስ ዕለት ሰዓድ ካራባላ እንደደረሰ ደም ከመፍሰሱ በፊት እንነጋገር ብለው ድርድር ጀመሩ። ሁሴን ጉዞ የጀመረው የኩፋ ነዋሪዎችን እንዲመጣላቸው በደብዳቤ ጠይቀውት እንደሆነ ማስረጃውን አሳያቸው። ተደራዳሪዎቹ ግን ወደ ኩፋም አትገባም፣ ወደ መዲናም አትመለስም፣ ሌላ ሀገር ግን መሄድ ትችላለህ አሉት። ሁሴን አልተስማማም። ከዚያ ይልቅ 3 አማራጮችን አቀረበላቸው። አንደኛው ከከዱት የኩፋ ሰዎች ርቆ ለመኖር ወደ መጣበት ወደ መካና መዲና እንዲመለስ፣ ሁለተኛም ከእስላም ጦር ጋር ተቀላቅሎ ስለ ሃይማኖቱ እየተዋጋ ሰማዕትነት እንዲቀበል፣ ሦስተኛው ደማስቆስ ወደሚገኘው ዋናው ጦር አዛዥ ያዚድ ዘንድ እንዲሄድ ጠየቀ። ያለበለዚያ አለ ሁሴን የምታስፈራሩኝና እንደ ባሪያ ጎትታችሁ የምትወስዱኝ አይደለሁም ብሎ እቅጩን ነገራቸው። ወደ ያዚድም ልሂድ ያለው በገዛ ፈቃዱ እንጂ በምርኮኝነት ወይም ተይዞ እንዲሆን አልነበረም። ጦር ያዘመተበት ዚያድ የሁሴንን ሐሳብ ለመቀበል አልፈለገም። ወደ መዲና ቢመለስ ተከታዮች ስላሉት ተደራጅቶ ለያዚድ መንግሥት ስጋት ሊሆን ይችላል አለ። ከያዚድ ጋርም እንዲገናኝ አልፈለገም። ምክንያቱም ያዚድ ጋር ከተገናኘ ሊያሳምነው ቢችልና ከተስማሙ የዚያድ ገዥነት አደጋ ላይ ሊወድቅ ይችላል ብሎ ሰጋ። ስለዚህ አማራጩ ጦርነት ብቻ እንዲሆን ሁኔታዎችን አመቻቸ። የሁሴን እህት ዘይነብ አብራ ነበረችና ጦሩን የሚመራውንና ተደራዳሪ ሆኖ የመጣውን ዑመር ኢብን ሳዑዲን ዑመር የአላህ መልእክተኛውን ልጅ ገድለህ ከእርሳቸው ፊት እንዴት ልትቆም ነው? አላህን አትፈራም? ብላ ገሰጸችው። ዑመር ነገሯ ውስጡ ዘልቆ ቢወጋውም ታዛዥ ነውና ግዳጁን ሊያቋርጥ አይችልም። ድርድሩም ሳይሳካ ቀረ። በማግስቱ አርብ ለጦርነት መሰላለፋቸው እርግጥ ሆነ። ሁሴን ተከታዮቹን ሰብስቦ ጨለማውን ተገና አድርገው መመለስና ራሳቸውን ማዳን ለሚፈልጉ መሄድ እንደሚችሉ ፈቃዱ መሆኑን ነገራቸው። እርሱ ግን ፈጣሪ የሚወስነውን በደስታ ለመቀበል የጀመረውን ጉዞ እንደሚቀጥል አረጋገጠላቸው። ጥቂቶች በየመንገዱ የተከተሉት ብቻ ሲቀሩ አብዛኞቹ ተከታዮቹ ካንተ የተለየ ዕድሜ ምን ይረባናል አንለይም ብለው ጸንተው ቆሙ። ውጊያው 80 ለ4000 ቢሆንም ልባቸውን የተማመኑት የሁሴን ተከታዮች ሰይፋቸውን ሳሉ።
ቀስታቸውን ወጠሩ፣ ፈረሶቻቸውን አጠጠሩ። የጠላቶቻቸው ብዛት ሳያስፈራቸው ሕይወታቸውን ላመኑበት ዓላማቸውና ለመሪያቸው ለመስጠት ቆረጡ። ያን ጊዜ ሁሴን እንዲህ አለ። አንቺ ዓለም ለእኔ ቆሸሽ እንጂ ምንም አይደለሽም። ለእኔ ሁሉም ትርጉም አጥተውብኛል፣ ተስፋም ሕልምም። ከአንቺ ጋር ለመኖር ፍላጎት የለኝም። ዓለም ሆይ ለነቢዩ ልጆች ጀርባሽን ሰጥተሻል። ግን እኛ በፈጣሪ እንተማመናለን። ካላ እንደመጣ ነው ደርሱ እንሄዳለን። ወዳጆችና ተከታዮች መመለስ ከፈለጋችሁ ተመለሱ። እኔ አብሮኝ ለመሆን ከፈቀደው ጋር እስከ መጨረሻው ውጊያ ዘልቃለሁ። ከፈለጋችሁ ምሽቱን ከለላ አድርጋችሁ አምልጡ። ዕለቱ ዓርብ ነበር፣ በጥቅምት ወር 673 ዓመተ ምህረት። ከጧቱ ጸሎት በኋላ ሁለቱም ተዋጊዎች የውጊያ መስመራቸውን ያዙ። ሁሴን ያሉትን ተዋጊዎች በሶስት ቦታ ከፈላቸው። በዙሃይር ቀያን የሚታዘዙትን ወታደሮች በቀኝ፣ በሐቢብ ሙዛሂር የሚታዘዙትን ወታደሮች በግራ፣ ወንድሙ አባስን የደጀኑን ቦታ እንዲይዝ አደረገ። በጠቅላላ 32 ፈረሰኞችና 40 የሚሆኑ እግረኛ ወታደሮች ይሆናሉ። ዑመር ሰዓድም የሚያዛቸውን 4000 ወታደሮችን በቀኝና በግራ ወደ ወንዙም በሚወስደው መንገድ ዘግተው እንዲሰለፉ አደረገ። ጦርነቱ ተጀመረ። የዑመር ሰዓድ ጦር በርካታ ቀስቶችን ካዘነበ በኋላ እጅ በእጅ በሰይፍ ማጥቃት ጀመረ። የሁሴን በርካታ ተዋጊዎቹን ቢወድቁም ግን ቀሪዎቹ ጥሰው እንዳይገቡ አገዷቸው። በቀኝ በኩል የተሰለፈውና በአሚር አልሐጅ የሚመራው የኩፋ ጦር በኃይል ጥሶ ለመግባት ያደረገው ሙከራ በሁሴን ጠንካራ ተዋጊዎች ከሸፈ። የካራባላ ምድር በደም ቀላች። የፈረስ አጓዳ ባስነሳው አቧራ እስክትሸፈን ድረስ፣ ደም እንደ ጎርፍ እስኪወርድ ድረስ ሰይፍና ቀስት አፏጩባት፣ ፈረስና ፈረስ ተራኮቱባት። በግራ በኩል የኩፋውን ጦር የሚመራው ሽምር የሁሴን ተዋጊዎችን ለመደምሰስ በሙሉ ኃይሉ ተዋጋ። ግን እነዚያው በቁጥር አነስተኛ የሆኑት ቆራጥ የሁሴን ተከታዮች ኃይላቸው ቢመናመንም ጠንክረው መለሱት። የጠላት የፈረሰኛ አጥቂዎችን ፈረሰኞቹ የሁሴን ተዋጊዎች አላስደርስ ቢሏቸውም ፈረሶቻቸው ግን በቀስት እየተመቱ ወደቁ። ስለዚህ በእግረኝነት መዋጋት ጀመሩ። ይህ ሁሉ ሲሆን የሁሴን ተከታዮች እየሞቱ ቁጥራቸው ተመናመነ። ዑመር ሰዓድ ግን 500 የሚሆኑ የቀስተኞችን አዲስ ኃይልና ፈረሰኞች በውጊያው አስገብቶ ውጊያውን አፋፋሙ። እስከዚያ ድረስ ፊት ለፊት ይዋጉ የነበሩት የዩሜድ ወታደሮች አዛዥ ዑመር ሰዓድ የነ ሁሴንን ድንኳን እንዲቃጠል አዘዘ። ከሁሴን ድንኳን በስተቀር ሌሎች ሲቃጠሉ ተዋጊው ከኋላ ተጋለጠ። ከቀትሩ ጸሎት በኋላ የሁሴን ጦር ሙሉ በሙሉ ተከበበ። ያን ጊዜ ግን ሁሉም ሊባል በሚችል ደረጃ ተገድለዋል። ወንድሙና የወንድሙ ልጆች ወድቀዋል። ልጁ አሊ አክባርን ጨምሮ ሌሎች ተዋጊዎች ሞተዋል። በጦርነቱ ያልተሳተፉት ተከታዮች ጭምር ተገድለዋል። ታቅፎት የነበረው ትንሹ ልጁም በቀስት ተመቶ ሞቷል። ይህ ሁሉ ሆኖ ሁሴን ከቆመለት ዓላማ አላፈገፈገም። ተስፋ እንደሌለው ቢረዳም ውጊያውን ቀጥሏል። ሁሴን በጦርነቱ ሲዋጋ ቆይቶ ውሃ ለመጠጣት ወደ ወንዝ ሲወርድ በቀስት አፉ ላይ ተመታ። የሚወርደውን ደሙን እጁ ላይ አጠራቅሞ ወደ ሰማይ ረጨው። ስለተደረገበትም በደል ሁሉ ለፈጣሪው አመለከተ። ወዲያው ከበቡትና ጭንቅላቱን መቱት። ከራሱ ላይ ጥሩሩን አውልቆት ስለነበር ደሙ በልብሱ ላይ እስኪወርድ ጎዳው። የጠመጠመውን ቶርባን ጭንቅላቱ ላይ ጠመጠመ። ሽመር ከእግረኛ ወታደሮቹ ጋር ሁሴን ወዳለበት ገሰገሰ። ያን ጊዜ በሁሴን ድንኳን ተቀምጦ የነበረ ታዳጊ ሕፃን ሁሴንን ሊገድሉት መገስገሳቸውን ሲያይ የልጅነት ልቡ ሳይፈራበት ከድንኳን አምልጦ ወደ ሁሴን ሮጠ። ሁሴን አጠገብ ሆኖ ከሚሰነዘርበት ሰይፍ ለማዳን እጁን እያከላከለ ሊጠብቀው ሞከረ። ጠላቶቹ በሰነዘሩትም ሰይፍ ታዳጊው እጁን አጣ። የግንባሩ አዛዥ ዑመር ሰዓድ ከሁሴን ድንኳን ሲደርስ ዘይነብን አገኛት። ዑመር ሰዓድ የመልእክተኛው ልጅ ሲገደል እዚህ ቆመህ ታያለህን? አለችው። ያላህ መልእክተኛ የልጅ ልጅ በሙስሊሞቹ መገደሉ አሳዝኖት አለቀሰ። ግን ምንም ሊረዳት አልቻለም።
በእርግጥ በጠላትነት የተሰለፉበት ወታደሮች ጭምር የነቢዩን ውድ ልጅ መሆኑንና እሱንም በኃላፊነቱ የሚያውቁት በመሆናቸው ሊገድሉት አልፈለጉም። ሁሉም ሌላ እንዲገድለው እንጂ በእነሱ እጅ እንዳያልፍ ፈልገው ዝም አሉ። ያን ጊዜ አዝማቹ ዚመር ደርሶ ጮኸባቸው። አሳፋሪዎች ምን ትጠብቃላችሁ? እናታችሁ እንዳትቆጣችሁ ነው? ግደሉት አላቸው። ያለቃቸውን ትእዛዝ የሚያከብሩት ወታደሮች ተጠግተው በሁሴን ትከሻና እጅ ላይ ሰይፋቸውን አሳረፉ። በፊቱ መሬት ላይ ወደቀ። ሲናን አናስ የተባለው ወታደር በወደቀበት አንገቱን በሰይፍ ቆረጠው። ከዚህ ያልደረሰሃል የተባለው ይመስል ሌሎቹም በሰይፍ መቱት። በፈረስ አስከሬኑን አስረገጡት። ሁሴን በሰውነቱ ላይ ከ60 በላይ ቁስል ተገኝቶበታል። እንዲህ አድርገው የነቢዩ መሐመድን ተወዳጅ ልጅ በ54 ዓመቱ ገደሉት። ስለ እስልምና መስፋፋት ተግቶ ይሠራ የነበረውን የሃይማኖት መሪውን ሁሴን አሊን የሃይማኖት ወንድሞቹ ቀጥቅጠው ገደሉት። በኩፋ ነዋሪዎች ተከድቶ በጠላቶቹ እጅ የወደቀው ሁሴን በጨካኞቹ እጅ ዕድሜው አጠረ። እስልምናን አጉድፈውታል ያላቸውን ሙስሊሞች መስመር ለማስያዝ የነበረው ፍላጎትና ዓላማው ያስፈራቸው ሙስሊም መሪዎች በጭካኔ አገዳደል አጠፉት። አንገቱን ቆርጠው ዋና ኢማማቸው ያዚድ ወዳለበት ደማስቆ ላኩት። በካራባላ ጦርነት ሁሴን ከነወንድሞቹና ልጆቹ ከአሊ አልጠይብ ዝርያ 20 የሚሆኑት በጠቅላላ 72 የሚሆኑት በጦርነቱ ላይ ሞተዋል። በሰማዕትነት ያረፉት የሁሴን ተከታዮችን የተቆረጠ አንገትም ከተማረኩት ሴቶች ጋር ወደ ደማስቆ ላኩት። የሴቶቹን ጌጥ ሳይቀር ዘርፈዋል። የሁሴንን ሰይፍና ጫማ ልብስም ወስደዋል። ከዩሜያድ ጦርም 80 ያህሉ ሞተዋል። አዝማቹ ሰዓድ ወታደሮቹን አስቀብሮ የሁሴንን ተዋጊዎች ሳያስቀብራቸው ቢመለስም በአካባቢው የሚኖሩት የባኑ አሳድ ጎሳዎች አንገታቸው የተቆረጠውን የሁሴን ወታደሮችን ቀሪ አካል ቀብረውታል። የሁሴን የተቆረጠ ጭንቅላት የሶሪያና ኢራቅ ገዢ ከሆነው ያዚድ ዘንድ ቀረበ። ከሊፋ ያዚድ የሁሴንን አፍ በዘንጉ መንካቱና በመገደሉም ማዘኑ ተነግሯል። በዚህ አስተያየት ግን የማይስማሙም አሉ። በካራባላው ጦርነት ተማርከው ወደ ደማስቆስ ከተላኩት ውስጥ የሁሴን እህት ዘይነባ አንዷ ናት። ሌላው የሁሴን ታዳጊ ወጣት ልጁ አሊ አልሳጃድ በውጊያ ዕለት ታሞ በድንኳን ቆይቶ ስለነበር በሕይወት ተርፎ ተማርኳል። አሊ አልሳጃድን ሽመር ሊገድለው ፈልጎ አዝማቹ ሰዓድ እንደከለከለውና በምርኮ ወደ ደማስቆስ እንዲላክ እንዳደረገውም ተጽፏል። ከጥቂት ወራት በኋላ የተማረኩት ሴቶች ለተዘረፈው ንብረታቸው ካሳ ተከፍለው ሲለቀቁ አሊ ሳጃድን በምህረት ተለቆ ወደ መዲና ተመልሷል። የሁሴን ከነቤተሰቡ በግፍና በጭካኔ መገደል ለኩፋ ሰዎች የወንጀለኛነትና የኃጢአተኝነት ስሜት አሳደረባቸው። እንቀበልሃለንና ናና ምራን ብለው የሰጡትን ቃል አምኖ ከርተውት መገደሉ ክፉኛ ጸጸታቸው። ስለዚህ የሁሴንን ደም ለመበቀል የተለያዩ ቡድኖች በዩሜያድ አገዛዝ ላይ ተነሱ። በተለይ በሙክታር ታቃፊ የሚመራው ተበቃይ ቡድን ጉልበት አደርጅቶ ኩፋንና ባዝራን በሚያስተዳድረውና ጦር ልኮ ሁሴንን ባስገድለው በዚያድ ላይ ኃይሉን አበረታ። በአጭር ጊዜ ኩፋንና አብዛኛውን የኢራቅ ክፍል ተቆጣጠረ። የሰሜን ምዕራብ ኢራንንም በእጁ አደረገ። ሙክታር ኩፋን እንደተቆጣጠረ ቀዳሚ ሥራው ያደረገው የሁሴንን ገዳዮች መበቀል ነበር። 4000 ወታደር ይዞ በሁሴን ላይ የዘመተውን የጦር መሪ ዑመር ኢብን ሳዒድን ሁሴን እንደገደሉት ያዘዘውና የጭካኔ ግድያ ያስፈጸመውን ሸሚርን ጭምር ሌሎቹንም አሰየፋቸው። ከሞት የተረፉት ወደ ባዝራ ሸሹ። የኩፋ የባዝራና የኩራሳን አገረ ገዥ የነበረውና ሁሴን እንዲገደልና እንዲከበብ ትእዛዝ የሰጠው ዚያድም በካዛር ጦርነት ድል ሆኖ ሁሴን በሞተ በ3ኛው ዓመት ተገደለ። የሁሴን የግፍ አገዳደል በእስልምና እምነትም የመከፋፈል አተያይ ፈጠረ። ከዚያ በፊት ጥያቄዎች ቢነሱም የሺዓ ሙስሊም እምነት ጠንክሮና ተደራጅቶ የወጣው ከካራባላ ጦርነት በኋላ ነው። በኢራቅና በኢራን የሺዓን ሙስሊሞች ተበራክተውና ደርጅተው ወጡ። እስካሁንም ድረስ የሁሴን መታሰቢያ በሺዓዎች ዘንድ ከፍ ባለ የሐዘን ስሜት እየታሰበ ዘልቋል።
በአሁኑ ጊዜ የሹራ በዓል በሺዓዎች ዘንድ ሁሴንና አብረው የተሰዉትን ለማስታወስ የሚያከብሩት ከፍተኛ በዓል ሆኗል። አከባበሩም በሐዘንና በለቅሶ ደረታቸውን በመድቃት ያደርጉታል። ደረታቸውን የመምታት ምሳሌው በሕይወት የተረፉትና ከሁሴን ጋር የነበሩት ሴቶች በወንድሞቻቸውና በባሎቻቸው በልጆቻቸውም ሞት አዝነው ደረታቸውን እየመቱ ማልቀሳቸውን ለማስታወስ ነው። የወንድሞቿና የወገኖቿ አገዳደል በድቅድቅ ሐዘን ያጋፈጣት ዘይነብ የነ ሁሴን የመጀመሪያዋ አልቃሽ መሆኗ ይነገራል። ዘይነብ የወንድሟን ጭንቅላቱ የተቆረጠ አካል ባየች ጊዜ መሐመድ ሆይ ሁሴን ተራቅቶ ደሙ ፈሶ እጅና እግሩ ተከትክተው እዚህ ወድቋል። መሐመድ ሆይ ሴት ልጆችህ እስረኛ ሆነናል፣ ተወላጆችህ ሁሉ ተገድለዋል። ከምስራቅ የተነሳው ንፋስ ያስነሳው አቧራ ሰውነታቸውን ሸፍኖታል እያለች መሪር ለቅሶ አልቅሳለች። ልጁ አሊ ሳጃድ ነፃ ሆኖ ከደማስቆስ በተመለሰ ጊዜ አብረውት ከነበሩት ጋር በካራማላ በኩል አልፎ በቀብሩ ላይ አልቅሷል። አሊ ሳጃድ በቀረው የሕይወት ዘመኑ ሁሉ ስለ አባቱ አሟሟት እንዳለቀሰ ኖሯል። የእነዚያን ግፉዓን ሰቆቃና እምባ ለማስታወስ ሺዓዎች ጥቁር ለብሰው ደረታቸውን በኃይል እየደቁ የሞቱበትን ቀን ያስታውሱታል። ሰውነታቸውን በሰንጢ እየቧጨሩ በሰንሰለት ሰውነታቸውን እየገረፉ የዚያን ጊዜ የነ ሁሴን ላይ የወረደውን ስቃይ እያሰቡም ያዝኑ ነበር። አያቶላህ ሆሚኒ የእስላማዊ ሪፐብሊክ መሪ ከሆኑ በኋላ ግን ራስን የመጉዳቱ ልማድ እንዲቀር አድርገዋል። በአንዳንድ ቦታ ፈረስ እንደተጫነ የፈረስ ዕቃው በቀይ ቀለም ተነክሮ በጎዳና ላይ ይጓዛል። ይህም በደም የጨቀየውን የሁሴንን ፈረስና ጦርነቱን ለማስታወስ ነው። ሁሴን አሊ የተቀበረው በተገደለበት በአሁኗ የኢራቅ ግዛት በካራባላ ነው። አብረውት የሞቱት 72 የሚሆኑት ተከታዮቹም የተቀበሩት እዚያው ነው። በሁሴን የቀብር ቦታ ታላቅ መስጊድ ታንጿል። በሺዓዎች ዘንድ ከመካና መዲና ቀጥሎ የተቀደሰ ቦታ ተደርጎ ይቆጠራል። በየዓመቱም ከተለያዩ ሀገሮች የሚሄዱ አማኞች ቦታውን ይረግጣሉ። ፈውስ የሚያስገኝ ቦታ እንደሆነም ያምኑበታል። ወደ ደማስቆስ ተቆርጦ የተወሰደው የሁሴን ጭንቅላቱ ወደ ካራባላ ተመልሶ ከሌላው አካሉ ጋር መቀበሩን ሺዓዎች ያምናሉ። አንዳንድ ጸሐፊዎች ጭንቅላቱ ከደማስቆስ ወደ ካይሮ እንደሄደና ካይሮ በአልሁሴን መስጊድ እንደተቀበረ በተለይ የሱኒ ሙስሊሞች ወገን የሆኑት ጽፈዋል። አንዳንዶቹም እዚያው ደማስቆ ዩሜያድ መስጊድ ወይንም እዚያው ከሞተችው እህቱ ዘይነብ ቀብር አጠገብ ተቀብሯል ይላሉ። በማንኛውም መንገድ ሁሴን መሥዋዕትነትና ሰማዕትነቱ በእስልምና እምነት ዘንድ እየተከበረ ሆኗል። አብራችሁን ስለቆያችሁ እናመሰግናለን።